ሰው ለሰው ሰው ለሰው ቢፋቀር በለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአርቲስት ነፃነት ወርቅነህ ቃለ አብ የ80 ቀን መታሰቢያ የምዕመናን ምግበ ነፍስ ዝክር። የእግዚአብሔር ደስታ ኃይላችሁ ነውና አትዘኑ አላቸው። ሌዋውያንም ቀኑ የተቀደሰ ነውና ዝም በሉ አትዘኑም ብለው ሕዝቡን ጸጥ ያደርጉ ነበር። መጽሐፈ ነህምያ ምዕራፍ 8 ከቁጥር 10 እስከ 11። ከሁሉ አስቀድሞ ልዑል አምላካችን ለኢትዮጵያውያን አንተ በወደድከው በተቀደሰው ቀን የሚያጽናና ቃልን በዚህ መልክ ጽፈን ሐዘን ለጎዳቸው ልከን ልናጽናና ስለፈቀድክልን ይድረስህ ሰላምታ፣ ይድረስህ ምስጋና። ማጽናኛውን ቃል ትውፊቱን ጠብቀን ደግሞ ለ80 ረጋ ባለመንፈስ ኢትዮጵያውያኑ ራሳችንንና ዘመኑን ማሳያ የሚሆንልንን የመጽሐፉን ቃል አድርገን መነሻ ይህን ማስታወሻ በምልጃዋ ረታን ላዘኑት እንድንልክ ስላሳሰበችን ለንባቸው ማበሻ ከአምላክ በማስከተል መብርሃንንም እያመሰገናት በታላቅ ትሕትና እንለምናታለን፣ እንማልዳታለን። ወዳዘኑት ቀርባ ፈጥና እንድታጽናና በመካከላችን ሁሉን ቻል አድርገው ነደው እንደ ሻማ እኛን አገልግለው ነፍሳቸው እንድታርፍ በጻድቃን ከተማ በካህናት ጸሎት ስማቸው ሲዘከር ዕጣኑ ሲያውደን ጧፉን ስናበራ ልንለምንላቸው የሚያስፈልጉንን ልክ እንደ ቃለ አብ ባለበጎ ሥራ ቸል ሳንላቸው ቀናቸው በርቅቀን ውሎልናልና በአግባብ ተዘክራ ጌታ መድኃኔዓለም አሁን አድን ብላ አሁን አቅና ብላ ነፍሳችን ዘምራ ወደ ቤት ስትገባ ከወልደ ሰማዕት ከኛ ገብርኄር ጋር አብራ ተደምራ የቃለ አብ ነፍስን በጻድቃን ማደሪያ በአጸደ ገነቱ በቅዱሳን ኅብረት እንድትኖርልን ሕይወት ለምትሰጠው ለሰራዊት ጌታ እንለምን በአንድነት። ሕያዋንን ለሙታን ሙታን ለሕያዋን በሚያደርጉት ጸሎት በከበረው ሰንበት በኢትዮጵያ ምድር እንዲወርድ በረከት እንሻለንና እጅግ በመደመም የተዘጋጀልን በአምላክ አስቀድሞ ወንድም ቃለ አብም እንዲዘከርበት በበዓል ላይ በዓል ቀኑ ተገጣጥሞ ነፍሱ እንድታርፍለት ተስካሩን አውጣለት ብሎ ስላዘዘ መጽሐፍ ቅዱሱ በቀራንዮ ላይ በዚህ ቀን ጌታችን እኛን ለማስታረቅ ንጹሕ ደም ማፍሰሱ አይረሳምና የዘላለም ሕይወት እንዳለ የምናምን የቃለ አብ ነፍሱ በገነት ታርፍ ዘንድ ኢትዮጵያውያኑ ይበቃዋል ብለን ወጀቡ ነፋሱ እኛው ለኛው ልንደርስ በማይመጥነው ቃል አንዱ አንዱን መክሰሱ እንዲቆም ስንማልድ ሕዝቡን ጸጥ አድርጎ ቅሬታውን ይሻር ከሰማይ ንጉሡ በራሱ አምሳሉ ወንድና ሴት አድርጎ የሰው ልጅ ፈጥሮ በአዳም ውስጥ አስቀምጦ ምቹ ረዳት ብሎ ከሔዋን ጀምሮ የተፈጠረ ሰው በእውነት ምቹ ሆኖ እየተረዳዳ ከአንዱ አንዱ ተምሮ እምነቱን አጽንቶ በኃጢአት አለንጋ የሚንገላታ ሰው የንስሐን ጸጋ እየተጠቀመ ፍጻሜው አምሮለት መቀበል ይችል ዘንድ የድህነትን ዋጋ የዋህና ደጎች እየተጠሩ ነው። ልብ ያለው ልብ ቢል ፈጥኖ ቢረጋጋ ጌታ መድኃኔዓለም የደም ዋጋ ከፍለህ ሕቅን ስላወረድክ የተነሳው ቁጣ የሁሉ ሰው ወንድም ዝክሩ በ80 በአግባቡ ቢወጣ ተስፋን የሚያመጣ መሆኑን ስላመን የዋለበት ዕለት ያውም ሆሳዕና የእርቅም ቀን ነውና አሁን አድን ስንል አምላክ አሁን አቅና ውድ ወንድማችንን አድንልንና በአጸደ ገነት በቅዱሳን እቅፍ ከወልደ ሰማዕት ከዘላለም ጋራ በቀኝህ አርግና የሳተን አቅንተህ የላላን አጽንተህ ያዘነን አጽናና። አንተ ስታጽናና እንደ እናት መሆኑን ነቢዩ ኢሳይያስ ምዕራፍ 66 ጽፎልናልና
ምሳሌ 6 ከቁጥር 16 እንደሚጠላቸው ከዘረዘራቸው ከስድስቱ ጋራ በቁጥር 19 በሰባተኛነት ወንድማማች መሃል ጠብን የሚዘራ ጥበበኛውና አስተዋዩ መሪ በተናገረው ቃል የአምላካችን ነፍሱ እንደሚጸየፈው ግልጥልጥ አድርጎ ምክሩን አስቀምጧል ሶሎሞን ንጉሱ። ስለዚህ ብዙዎች በዚህ ክፉ ስራ እንዳንሰማራ በ80 ዝክሩ ነፍሳችን ተመክራ በሌዋውያኑ በእኛ ቤት ካህናት ተመክረን ዝም ብለን ሳይደርስ የኛ ተራ የተስተካከል መጓዝ ስላለብን ዝክሩን አቅርባ ጸብ መዝራትን ትታ ሁሉን በይቅርታ ተመካክራ ዘግታ ከገብረኄሮች ጋር ወደ ጌታ ደስታ እንድትገባልን አምላክ የሰጠን ነፍስ በጥቂቱ ታምና ስትል ሆሳና ቀኑ ከገጠመው ከደጋጎች ዝክር የሚወርድ በረከት የኛንም ህሊና እንደ ልድያ ልብ እንዲማርክልን ከወልደ ሰማዕት ከመምህራችን ጋር አብረው ሲዘከሩ ተለመነን ልንል ይህን አቀረብን ለልዑል እግዚአብሔር። ጥቅስ መጽሐፉ በዳግም መልእክቱ ወደ ጢሞቴዎስ ይህን የኛን ዘመን ምዕራፍ 3 ላይ ሐዋርያው ጳውሎስ በመጨረሻው ቀን የሚመጣው ዘመን እጅግ የሚያስጨንቅ ሊሆን እንደሚችል ገጽታውን ገልጾ በሚገባ እንድናውቅ የጻፈልን ትንቢት ሲፈጸም እያየን ሰው እድሜው ቢበዛ ቃሉን ካልጠበቀ ዛሬ ነገ እያለ በዋዛ ፈዛዛ ራሱን ካልገዛ አምላኩን ሳያውቀው በጎ ምግባር አጥቶ በትዕቢት ተሞልቶ ይልቁንም ደግሞ እንደተጻፈልን ሐሜተኛ ሆነ ሰው በቁሙ ሞቶ ሲመላለስ ሲታይ ያሳዝናልና በዚህ በድንቅ ቀን ከአምላክ ለመታረቅ ዓለምን ለመናቅ የዘመኑን መድረስ ከቃሉ በማወቅ እንቁ በተጠንቀቅ ልክ እንደ ቃለ አብ እንኳን ለቤተሰብ ለኛ ለሁላችን የሚሆኑትን ብርቅ ባልታሰበ ጊዜ ሌባ የተባለ ይሄ የሥጋ ሞት ከመካከላችን ደጋጎቹን ሲነጥቅ እውነተኛ ወዳጅ በሐዋርያው ቃል ወንድም ለወንድሙ ምሕረት ለማሰጠት ቅዱሱ ዮሐንስ የጻፈውን እውነት እየተገበረ ተስፋ እያደረገ ለመቆም ለጸሎት ቀን ይቀጥራል እንጂ በመጠበቅ ትውፊት ተስካሩን ለማውጣት እንደምንሰማው መለያየት መዝራት ሊቆም ይገባዋል የእርሱን ልፋት ድካም ስለማይመጥነው። ስለዚህ ወገኖች በተቀደሰው ቀን በ80ኛው ዝክር እንዲሰፍን ዝምታ አደራ ለማለት በቃል ጥቅስ መነሻ እኛ ድርሻችንን በዩቲዩብ እና በፌስቡክ ገጽታ ደግሞም በቴሌግራም ለሶሻል ሚዲያው እንዳይታወቁ ከእንግዲህ ልጆቹ አጋሩም እህቱም ወንድሞቹም ሆኑ ወዳጅ ዘመዶቹ አብሮ አደግ ጓዶቹ የኢትዮጵያዊነት እሴት ተጠብቆ ሙት ወቃሽ እንዳንሆን እየተመካከርን የውድ ወንድማችን ሕያው ነፍሱ ረፍትን አግኝታ በሰማይ እንድትጸልይልን በረከት ለማግኘት ይህን ዝክር አቀረብ። ባሮክና ሄኖክ ራእያቸው ገብቶን የመዳን ቀን ዛሬ አሁን ስለሆነ መንፈሳችን በእውነት ቀራንዮ ሄዶ አማኝ አስቆራቢ ከከፍታ ወርዶ ዝቅ ዝቅ እያለ ራሱን አዋርዶ ስለ አገልጋዮቹ ምሕረት እያሰበ በቤተ መቅደሱ ሲዘክር አርፍዶ በጸሎተ ፍታት በጧፍ ዕጣን ሻማ የዘከራትን ነፍስ ደግሞ በተለምዶ ወደ ቤት ሲመለስ ጸበል ጸዲቅ ቀምሶ ነፍሱን ይማርልኝ ለማለት ከልቡ በተለይም ዛሬ ፈታቸው አምጡልኝ እንዳለ አምላካችን ከከፋው አሳቡ ሁሉ ተገላግሎ የእግዚአብሔር ደስታ ኃይላችሁ ነው ብለው ካህናት በአግባቡ ስለ ልጆቻቸው በጎ ለመምከር እንዲረባረቡ እንማጸናለን ገብተው እንዲያስገቡ። ይህ ከተፈጸመ የማያንጽ ሐሳብ ቶሎ ተወግዶ ለወገኖቻችን ሰላም ፍቅር ወርዶ ከራስ ከመሰሉ የሚታረቅበት ኃላፊነት ወስዶ መንፈቁ ሲከበር እርስ በርስ ተዋዶ ቤተሰብ ጓደኛ ወዳጅ ዘመዶቹ በጨዋነት መንገድ ያለመነቃቀፍ እየተራመዱ ክፉ ሐሳቦች ሁሉ እየተወገዱ ሲደርስና ያለን አንደኛው ሰው ለአንዱ። እንግዲህ አምላክ ሆይ መፍትሄ የሌለው ችግር ስለሌለ እኛም የኛን ድርሻ
በሰጠህን መክሊት ሐዘኑን ለማቅለል አብረን በመካፈል ይህን ማስታወሻ ምግበ ነፍስ አድርገን ላዘኑት መጽናኛ ደግሞም ተቀራርበን እንድንመካከር አደራ ለማለት ስለላክንላቸው ከወልደ ሰማዕት ከልዩ መምህር ጋር ቃል አብ ልጅህን ሆሳዕና ብለን እኛም በመዘመር በአንድ ቀን ስንዘክር ውደድልንና መስዋዕታችንን ገነት ታስገብተህ ላዘኑት መጽናናት እውነተኛ ፍቅር ደግሞም ለቀረ ነው ለነገ ተረኞች ማስተዋል ጥበብን ሕያው ነፍስ የሚያድን ያንተን ፈቃድ ሐዘን በእውነት እያዘንን ለንስሐ በቅተን በሕማምህ ሰሞን ልባችን ድናልን ተለመነንና የኢትዮጵያን ትንሣኤ ካንተ ትንሣኤ ጋር በአንድነት እናክብር። ስብሐት ለስምህ በቸር አገናኘን። በቀጣዩም ዝክር መጋቢት 27 ቀን 2018 ዓመተ ምህረት እኛው ለኛው ሚዲያ ሰው ለሰው